ለዚህ ነው እሷን አንቆ መግደል በእነዚህ ሰንሰለት ቆሻሻ እንደው ያለችበትን ቦታ በለ መሰረት የተባለች ባሪያ ቆሻሻ ጥራል ትሸርሙጣ እባክህ አንተ ተረጋጋና እንደ እንስሳ እንደ እንስሳ እንደ አውሬ ታስሯለች ይሄ እኮ አውሬ የሚታሰርበት እኮ ወይኔ እኮ ውሻ አንገት ላይ እኮ እንደሚቀረው እኮ ነው ይሄ እኮ እንደዛ ሆኖ እኮ ነው አሁን እንዴ ተረጋጋ እንጂ አንተ መጀመሪያ ተረጋጋ እባክህ እንዴ ተረጋጋ ቆይ ተረጋጋ እንጂ እንዴ ተረጋጋ ባሪያ ሆና ወይ መጀመሪያ ተረጋጋ እባክህ አሁን ጥራልኝ የት መሰረት የተባለች ባሪያ ቆሻሻ ጥራልኝ ትሸርሙጣ እባክህ አንተ ተረጋጋና ነገሮችን እናስተካክል እሺ ምንም የምረጋጋው ነገር የለም ሰማኝ ነው ወንድም ቆይ ልጁ አለ የለም ልጁ አሁን የለም እኛ ጋር አድርገናል ልጁ እዚህ ግቢ የለም የኛ ሐኪሞች ጋር ወስደን ነው ክትትል እያደረገ ነው እኛ ጋር ነው የሚገኘው ቃላብ አንዳንድ ነገር ልጁ ያለበትን ቦታ አራ የምን ጥያቄ ይኸውልህ መጀመሪያ መረጋጋት መቻል እኮ አለብህ አንተ ካልተረጋጋ ነገሮች አይፈቱም አሁን እኮ እሱን ለማግኘት ምን መረጋጋት አስፈልግ በዚህ ስሜት ቃላብንስ ብታገኝ ምን ደህንነቱን አግኝቼ ሰላም ማየት ነው የምፈልገው ደህንነቱን ብታይ እኮ ማየት ነው የምፈልገው ወይ እንዴ ምንድነው ያደረጉት ምን አብልቶት ነው ቃልዬ ደህና ሆኖ ነው ያየኸው ቃልዬ ደህና ነህ ምን ሆናል ቃልዬ አውራው አጎትህ ነው ቃላብ ምን ሆናል አጎት ይሄን ቃልዬ ወይኔ ጌታዬ ያምን ተሰነፈ ይጠብቃል በደንብ ያለውልህ ከዛ በተጨማሪ ደግሞ ብዙ ነገር እናደርጋ እጁን እያሳየህ ነው አይ በሰንሰለት ታስሮበት የነበረው እጅ ነው እና አሁንም ተሻሽሎታ አንዳንድ እንክብካቤዎች ተደርጎለት እንጂ ሙሉ በልዞ ቅርጽ አውጥቶ ነበር አይዞ እሺ እናስረዋለን እዛ ራሷን እናስረታለን ማንንም አያስርም ችግር የለም እኔ አለሁ እስቲ ንገረው ማን እንዳሰረ ንገረው ማን ነው ተረጋጋ ቃልዬ በቃ ተረጋጋ ይኸው ቃል እንዴ ተረጋጋ ቃልዬ ተረጋጋ ይኸው አለን እኮ ማንንም አያስርም እኔ አለሁ ተረጋጋ ቃልዬ ጭቆሻሽ ቃልዬ እኮ ተረጋጋ አንተ መረጋጋት አለብህ ቃል እንደዚህ አይደለም እኮ ቃልዬ ቆይ እጥላለሁ በቃ ይኸው ይዤ እወጣለሁ ቃልዬ ይዤ እወጣለሁ እንኩ ሰሩልኝ እባካችሁ ነው ይዛይት ምንድነው የተፈጠረው አንዴ ካሜራውን ዝቅ አድርገው እባክህ ምንድነው የተፈጠረው ቆይ እሺ ከዚህ ቤት ሄዳል እሺ በቃ እሺ ይዘን እባክህ ቃል ና እሱ ተረጋጋ እባክህ ቃልዬ እንዴ ታዋ ቃልዬ እንሄዳለን ቆይ ይስሩል ይገላታል መጥቶ ነው የሚገላት የምሬ ነው የትም ትሁን የትም በጣም የሚከታተላት ምክንያቱም ያደራ ልጅ ነው ታዲያ ቃላብ ላይ እንደዚህ እንዳደረጋችሁበት ትነግሩኛላችሁ ሰማያለሽ ከዚህ የትም መሰረት ሰሚኛለሽ ይኸውልሽ አሁን እኮ እንትን እያልኩሽ አይደለም እየለመንኩሽ አይደለም እያስጠነቀቅኳችሁ ነው ከዚህ የትም አትሄዱ ተግባባን እኛ አሁን ወደ ክስ ሊሄድ ነው ቤት ውስጥ ገብተሽ ምን የኋላ መረጃ እንዳላችሁ ትነግሩኛላችሁ ተግባባን ግቡ አሁን ኑ ዳይ ከካሜራ ጀርባ ያላችሁ ሰዎች ዳይ ግቡ እኔና ተስተውኝ የልጅነት ጓደኞች ልጅ ምንቴ ይፈልግ አየው እስቲ ቃልዬ ቀና ብለህ እስቲ እባክህ ነው ቃልዬ አታስተውሰኝም ምንቴ እኮ ነኝ ቃል ምንቴ እኮ ነኝ ይኸው እስቲ ምን አስወጣለሁ አስወጣለሁ አሁን ረጋ በል እኔ አንድ ነገር የሰረኩት ነገር የለም ፈጣሪ ምስክሬ ነው እኔ አንድ ነገር ከዛ በኋላ ነው የመጨረሻ ጊዜ እናትየውን የሚያገኘዋት ልጠይቃቸው ከለቅሶ በኋላ ልጠይቃቸው ሄደ ጓለችብኝ ከዛ በኋላ በቃ መምጣቱም ማለት ነው የምታወራው አንተ ካዲ እኮ እንዳልሰረኩ እኮ ታውቂያለሽ የዛ ሰዓት እንደውም ስታባርኝ እኮ ነበርሽ ቆመሽ ነበር እኮ ግቢ ውስጥ አታስተውሽም በቤት ይዘመተ ጎረምሳ ጨራሽ እሺ ሰሚያለሽ መሰረት ሌላ ችግሩ ስለከተ ተረጋጊ ምንም አይነት ችግር የለም እናንተ ተባባሪ ናችሁ አየሽ ምን ያጎቷ ልጅ እኮ ነኝ እኔ ያጎት ልጅ ብለህ እኮ ነው መተ ሙልጭ እኔ አልሰረኩም ነገርኩሽ እኮ አንተም ደግሞ ለሱ ተባብረ ጨራሽ እሱንም ጎትተ ይዘብኝ አሁን አንቺ ወንጀለኛ ነሽ መሰረት ተረጋጋ ቃልዬ ተረጋጋ እባክህን ተረጋጋ ቃልዬ ተረጋጋ መጀመሪያ ለምንድን ነው ያስቸገርከው እባክህን ቃልዬ ተረጋጋ እስቲ ቃል ተረጋጋ ቆይ ተረጋጋ ቃል ማንንም አይዘም እኔ ያለሁልሽ አሁን እኛ አለን ከኛ ጋር ደህና ሆነ አልነበር እንዴ ቃልዬ ማምነው ሄደን እንዴት መጣ አንተ ምን ልታረጋኝ ከየት አገኘው ደግሞ ይሄንንም መሰርሰር ጀመራችሁ አንተ ሳይሆን ምን አባል ሰራ መጣ እዚህ ምን ተሰነተ አንተ ግን መመለስ ግዴታ ሁሉ ነገር አርጎ ሰምኛላችሁ ዛሬ ሲመጣ ያፍራ እኮ የቃላት ወንድም ልጅ ነገር አርጋሃል እናንተ ስንት ነገር አርጋል ብላችሁ መውቀስ አትችሉም የወንድሙ ልጅ ነው ብዙ ነገር ያደረጋችሁት እናንተ እንጂ እሱ አይደላችሁ
ተረጋጋ እባክህ። ይኸውልህ እንደዚህ አይደለም ነገር የለም። ይኸውልህ እቺን ሴትዮ አሳይ፣ እቺን ቆሻሻ አሳይ። ተረጋጋ መጀመሪያ ነገሮችን አለች የለችም። ይኸውልህ በእንደዚህ አይነት መንገድ አይደለም ነገሮች የሚፈቱት። እባክህ እንደሱ አይደለም የኔ ወንድም፣ እንደዚህ እንድትሆን እኮ አይደለም። እገላታለሁ። እባክህ ተረጋጋ። ይኸውልህ እንደዚህ እንድትሆን አይደለም። ስማ የወንድሜ ልጅ እኛ እኮ እንዴት አድርገን እንዳሳደግን እኛን እናውቀው። ይሄን መሰለ ጨዋ ልጅ እንደዚህ አድርጋ በሰንሰለት አስራ አለቃት። ይገባኛል። ይኸውልህ ተረጋጋና ባሪያ ሆና ወይ መጀመሪያ ተረጋጋ እባክህ። አሁን ጥራልኝ። የት መሰረት የተባለች ባሪያ ቆሻሻ ጥራልኝ። እቺ ሸርሙጣ እባክህ አንተ ተረጋጋና ነገሮችን እናስተካክል። እሺ ምንም የምረጋጋው ነገር የለም። ስማኝ ነው ወንድም። ቆይ ልጁ አለ የለም? ልጁ አሁን የለም፣ እኛ ጋር አድርገናል። ልጁ እዚህ ግቢ የለም? የኛ ሐኪሞች ጋር ወስደህ ነው ክትትል እያደረገ ነው። እኛ ጋር ነው የሚገኘው ቃላብ። በቃ እሺ እኔ አሁን እሷን ነው የምፈልገው። ካንተ ጋር የተወሰነ ደቂቃ ነው። እባክህ ረጋ በልና አንድ 5 ደቂቃ እናውራ። እሷን ሳልደፋት ማውራው ነገር መንገድ አይደለም ነገሮች የሚፈቱት። እኔ ወንድም ይኸውልህ እንደዛ እኮ አይደለም። እንደዚህ ሆነማ እንዴት ነገሮች ይስተካከላሉ? አንተ ስሜታዊ ነው ይባስ ነገሮች ይበላሹብናል። አባት ምን እሷ ኖረች አልኖረች ምንም የምጠቅም ሰው አይደለም። ግን እባክህ ተረጋጋ። ምንም ቢሆን አንተ ከምታጠፋት ይልቅ በህግ ብትጠየቅ ነው የሚሻለው። ምንም ህግ አያስፈልጋትም። እኔ ራሴን እንዲህ በሰንሰለት አስራ ቆይ የነገረኝ ነገር ልክ ነው። ልጁ የነገረኝ ነገር ልክ ነው ወይ ልጄ? አዎ በሰንሰለት ታስሮ ምን ተስኖት አብዛኛው ነገር አንተ ነው ነበር። ግን ተረጋጋና ከነገ የተወሰነ ደቂቃ እናውራ እባክህ። የሚገባው ነገር አይደለም የኔ ወንድም። እሺ በለኝና ይሄ ስሜታዊነትን ተወው። በእንደዚህ አይነት መንገድ ነገሮች አይፈቱም። እሺ እባክህ። እንደዚህ ቢሆን ኖሮ እዚህም አልተዳረስን ነበር። ህግ እንዲጠይቃት የቻልነውን ነገር እናደርጋለን። አንተ ግን ባሪያኛ ላይ እባክህ ተረጋጋ። እስቲ ተረጋጋ መጀመሪያ እባክህ። እሺ ምንድነው ምን ነገር ደቂቃ ከኔ ጋር እንቆይና እናውራ እባክህ። ምንድነው የምናወራው? እነሱ በእኛ ውስጥ ነው የሚሆኑት። በህግ እንደሚጠየቁ ደግሞ አስረግጬ ነገር ህግ አያስፈልጋትም። እኔ በቃታለሁ። ማን እንደሆነች እኮ እናውቃታለን። አንተ የቤተሰብ ኃላፊ ነህ፣ ብዙ ኃላፊነት ያለብህ ሰዎች ነህ። በእንደዚህ አይነት መንገድ ውስጥ መግባት የለብህም። ወንጀለኛ መሆን የለብህም። እነሱ ወንጀለኛ የሆኑት ሳያንስ አንተ ተጨመረ ወንጀል ውስጥ ትገባለህ። ተረጋጋ እንጂ እንዴ። ነገሮችን በጥሩ መንገድ እናስኪድ። እሺ ምንድነው የምናደርገው? አንዳንድ ነገሮችን እናውራና ከዛ በኋላ የሚከተለውን የህግ አግባብ ደግሞ እንከተላለን። እሺ አንተ አሁን ከኔ ጋር መሆን ብዙ ነገሮችን እንደምትነግረኝ ብዙ ነገሮች እንደምታሳውቀኝ እርግጠኛ ነኝ። ስለዚህ መጀመሪያ ግን ራስን አረጋጋ። ስሜትን ሳልረዳ ቀርቼ አይደለም፣ ይገባኛል። ግን ተረጋጋ እባክህ እንትን። እሺ ግን አለች አሁን እሷ እዚህ ቤት አለች? አሁን እዚህ የለችም ለጊዜው። ግን አንተ ተረጋጋ። እሺ ይኸውልህ እባክህን ተረጋጋ። እሺ በእንደዚህ አይነት መንገድ አይደለም ነገሮች የሚፈቱት። ተረጋግቻለሁ እኮ እኔ አሁንማ እኮ ተረጋጋው። ግን አሁን እሱ ደህና ነው። ስሜትን ሳልረዳ ቀርቼ አይደለም። ቃላብም ደግሞ ካገኘነው በኋላ የኛ የራሳችን የህክምና ባለሙያዎች አሉ። እነሱ ጋር ወስደን የሚያስፈልገውን ህክምና እንዲደረግለት፣ ከዛ በተጨማሪ እኛ ራሳችን አብዛኛውን ወጪ ሸፍነን ህክምና እንዲደረግለት እያደረግን ነው። ካገኘነው ቀን አሁን በጣም የተሻሻለ ሁኔታ ላይ ነው ያለው። ሰውነቱም እኮ ልም ብሎ ከስቶ ወልቋል ነው ያለኝ። በቃ እኔ እኮ ልጄ ሲነግረኝ እኮ በቃ ራሴን መቆጣጠር ነው ያቃተኝ። እንደው ሩቅ መሆኔ ነው እንጂ ምንም በቃ ፋታም የምሰጥበት ሁኔታ ውስጥ ሁሉ አልነበርኩም። እሱም ሊያረጋጋኝ ሞክሮ ነበር እና አሁን ደህና ነው ሰውነቱ። ምንም ጉዳት ይሻላል። ሰውነቱ በአንድ ጊዜ የሚመለስ ነገር አይደለም። ነገር ግን ያለበት የህክምና ሁኔታ፣ የአእምሮ ሁኔታ ምናምን በጣም ተረጋግቷል ከበፊቱ። አሁን ሰው እንኳን ቀርቦ የማውራት ነገር አለው በትንሹም ቢሆንና አሁን የተሻለ ሁኔታ ላይ ነው ያለው። አደራ አትዋሸኝ። እኔ በሱ ከልቤ ነው። እሱን የኔ ባልደረቦች ጋር ነው ያለው። ቆሻሻ ግን ቆይ እኔ እሰራላታለሁ። ብዙ እኔ እንደዚሁ ምለቃት እንዳይመስል በጣም አስቸጋሪ ሰው የኔ ባልደረቦች ጋር ስለሆነ ያሉት እየዋሻው ሳይሆን መታውም አንተም እሱ የምታይበት መንገድ ይፈጠራል። እሺ ራስ አይተህ ባሪያውና መጣ እዚህ ባሪያውና መጣ እንደዚህ የገዛ ወንድማችንን የባሏን ልጅ እንደዚህ ታደርገዋለች። እንደው ባሪያውና መጣ ስትል ስላልገባኝ ነው። ቅድምም እልኸኛ ሆነ ስትናገር ሰምቼ ነበርና ምን ለማለት ፈልገህ ነው? እሱ ምን እዚህ ገረድ አልነበረች እንዴ? ገረድ እኮ ነች። የዚህ ቤት ገረድ እኮ ነች። ሰራተኛ እኮ ነች። አሁን እያልክ ያለኸው እዚህ ቤት ውስጥ ሰራተኛ ነበረች ነው እሷ መጀመሪያ? ታዲያ ሰራተኛ እኮ ነች። እሱ ይኸውልህ የቃላብ እናት እሱ ሲወለድ ነው የሞተችው። ይሄ ልጅ ሲወለድ በወሊድ ምክንያት እሷ ሞተች። ሞታ ያው ብቻውን የተወሰነ ከኛ ከዘመዶች ጋር ትንሽ ሲገዳደር ነበር ለማሳደግ፣ ግን አልቻለም። ከዛ ትንሽ ከፍ ሲል እችን እንደ ሰራተኛ ቤት ውስጥ በተመላላሽነት አንዳንድ ነገር እንድታግዘው ብሎ አመጣች። በዛ አይደል እንዴ እዚህ እኛ ጋር እሱ ጋር እንደዚህ ሆና አይቀረችው? እዛ እዚሁ ቀረች። ይኸው ደግሞ የሆነ ሰዓት ላይ አረገዝኩ ምናምን አለችው። እሱም ደግሞ ዝም ብሎ የዋህ ነው ብራዘር፣ በጣም የዋህ ነው፣ ለሰው የሚጨነቅ ሰው ነው። እንግዲህ ከተረገዘ ልጅ ካለ ለምን ተዋታለሁ ብሎ በቃ ዝም ብሎ እዚሁ አኖራት ነበረ። አሁን ስለዚህ እያልከኝ ያለኸው ምንድን ነው? መሰረት እዚህ ቤት መጀመሪያ ሰራተኛ ነበረች ነው በትክክል እንጂ ቀጥታ በህጋዊ መንገድ ከቃላብ አባት ጋር ተጋብታ
ከዛ በኋላ የተፈጠረ ነገር አይደለም ያለው። ኧረ በፍጹም እስካሁንም ድረስ ምንም አይነት ፊርማም ሆነ ምንም አይነት ለሷ የሚደረግ ነገርም ያለ በመካከላቸው ምንም ህጋዊ የሆነም ጋብቻ ፊርማም የላቸውም ነው የምትለኝ? ኧረ የላቸውም። ዝም ብሎ በቃ በየዋነት የለም በማዘን ያደረገው ነገር እኮ በማዘን ያደረገው ልጅ ስለወለደች ብቻ ነው እዚህ ቤት እያኖረች ያለችው እንጂ ህጋዊ ነገር ይዘው አይደለም። በትክክል ያቺ ልጅ ስትረገዝ ጊዜ ምን ያደርግ በቃ እንዴት ዝም ብሎ እንዴት ብላ ሳምናው ምን ቀብታው ምን አድርገው ከእሷ ጋርም እንደተገናኘ አላውቅም። ምን አድርገው እሱ እንደዚህ አይነት ባህሪም ያለበት ሰው እኮ አይደለም። እንደው ዝም የሆነ ነገር አድርጋበት ነው እንጂ ከእሷ ጋርም ይሄን ግንኙነት ያደርጋል የምንለው አይነት ሰው አይደለም እሱ። ከሆነም በኋላ ግን ለምን እተዋለሁ በቃ ቢያንስ አብራ እንደው ልጅ ከተወለደልኝ አይቀር ለምን ዝም ብዬ አባራታለሁ እዚሁ በቃ ይሄንንም ልጅ ታሳድገው በቃ አብራ ትኑር ብሎ ዝም ብሎ ነው በፈቃደኝነት የሚያኖራት። ከኔ ጋር ሁሉ ተጨቃጭቋል። ለምንድን ነው እንደዚህ ያረከው? ለምንድን ነው ማታስወጣት ምናምን ብየው ከኔ ጋርም ተጨቃጭቆ ነበር። ተዋት፣ የዋህ ናት፣ የት ትሄዳለች? በዛ ላይ የኔን ልጅ ይዛለች ብሎ እኔን በቃ ብዙ ለማሳመን ሞክሯል። እና በባርነት የገባች ነች። ደግሞ እናንተ እሷ እዚህ በመኖሯ ከመጀመሪያውም ደስተኛ አልነበራችሁም ማለት ነው? ደስተኞች አይደለንም። ምክንያቱም ሳናቃት ድንገት መታ አንድ ገረድ ከሆነ ከእንትን የመጣች ገረድ እንደኛ ጋር እኮ በጣም ነውር እኮ ነው። የቤት ሰራተኛ አምጥተህ ማስረገዝ ማለት እዚህ አካባቢ ላይ በጣም ከባድ ነው። ይህን አካባቢያችን ላይ ትንሽ እንትኑ ባህሉ ከበድ ያለ ነው እና እኛ ጋር ያለው ይሄ እንዳልኩ የኛ ባህል በጣም ከባድ ነው። እንዲሁ በቀላሉ ዝም ብለህ ሰራተኛ ይዘህ ምናምን አይደለም። ቤተሰብ ካልተካተተበት ቤተሰብ ያላመነበት ነገር በጋብቻ ራሱ ትልቅ ዝግጅት ትልቅ ክብር ስላለው እንዲህ ዝም ብሎ ማስገባት ነውር ነው እንጂ ነውርም ነው። እኛን እኮ አሁን የሚያዋርድ ነገር ነው ቢሰማ ራሱ። ግን ያው እሱ የዋህ ስለሆነ ጥሩ ሰው ስለሆነ ያው ዝም ተብሎለታል፣ ተችሎለታል። እኛም ያው ችለን ነው የምንኖረው። ልክ ነህ። እኔም ቃላብን ጥቆማ ከተሰጠኝ በኋላ እሱን በመፋለግ ሂደት ላይ ያለው ወደዚህ አካባቢ ተደጋጋሚ ጊዜ ተመላልሼ ነበርና እንግዲህ ቦታው አዲስ አበባ ጫፍ ላይ ነው። ነገር ግን አብዛኞቹ ስርዓቶች ልክ እኛ ሀገር ይሄ ወጉን ባህሉን የጠበቀ መንገድ አይደለ፣ ክፍለ ሀገር ላይ ያለ ባህል ልክ ያን ባህል ተከትሎ የሚሄድ አይነት አካባቢ ነውና ትክክለኛውን ኢትዮጵያ የምናገኝበት አካባቢ ነች። አዲስ አበባ ጫፍም ቢሆን የገጠር አይነት ለዛ ያለው ሰፈር ነውና ልክ ነው። ከዛ ባህል አንጻር ምናልባት የቤት አጋዦች ወይም የቤት ሰራተኞች በእንደዚህ አይነት መንገድ ህጋዊ ባልሆነ መንገድ ወደ ትዳር የሚገቡበት አጋጣሚ አይኖርም። ከዛ በኋላ እሱ ፈቃደኛ ሆኖ ያንን ነገር ካደረገ በኋላ ያላችሁ ቅርበት ምን ይመስል ነበር? እንደው እሱ እስካረፈበት ሰዓት ድረስ ምን አይነት ግንኙነት ነበራችሁ? ይኸው ለዚህ ግቢ እኛ አሁን የኔ ቤት ከዚህ ቀጥሎ ያለው እዛኛው ቤት ነው። ሙሉ ከዛ በኋላ ማለት ነው ያለው ሙሉ ያኛው ማለት ነው ያኛው አሁን እኔ አያታችን ይኸውልህ ይሄንን ቤትና ያንን ቤት ለሁለታችን ነው፣ ለእኔና ለእሱ ለወንድሜ ነው፣ ለሟች ወንድሜ ነው ሰጥቶን ያው አጠገብ ላጠገብ ነን። የኔ ቤት በዛ በኩል የእሱ ቤት በዚህ በኩል ነው። በኋላ እሷ ተጠቃላ መኖር ስትጀምር እዚህ ቤት ያለው ሁኔታ በጣም ያስጠላኛል። ታውቃለህ፣ የምታደርገው ድርጊት ምናምን ብዙ የሚዋጥልኝ አይደለም። እሱ ደግሞ የዋ ነገር ነው። ያንን እያየው እዚህ ጋር መኖር ምናምን ስላልተመቸኝ በቃ እኔ ሸጥኩትና ወደ ከተማ ገባሁ። በቃ አልፎ በጣም ሲናፍቀኝ ጊዜ የመጣው ጠይቄው በውጭ ነው። እንደውም እዚህም አልገባም ብዙም እንትን ስለማይለኝ ውጭ እንጠራራና እዛ ተገናኝተን ተጫዋውተን ተመልሼ እሄዳለሁ። ብዙም የሚመቸኝ ነገር አልነበረም እና ጥዬው ነው የሄድኩት። እኔ ሽጬ ብዙ ያን ያህል ግንኙነት የለንም፣ ተራርቀናል ማለት ይቻላል ያለውን ነገር ሁሉ ለማወቅ። ይሄንንም ልጅ አሁን እንደዚህ መሆኑን እንኳን ያላወኩት ምንድነው ከርቀት አንጻር የተነሳ ስለተራራቀ እና ቅርበት የለንም ብዙ አይደለም። እንደ አንድ ወንድም በዛ ላይ ደግሞ ረጅም ጊዜ እንደተራራቀ ሰው አንዳንድ ጥያቄዎች ታደርጋለህ ብዬ አስብ ነበርና ልጅምን ተስኖትንም ያገኘ ነው አንተን በምንፈልግበት አጋጣሚ ነበረ። አንተ በጣም በስራ የተወጠርክ ሰው እንደሆንክ ለመገኘትም ትንሽ ከበድ ብለህ ነበርና አጋጣሚ በዛ ሂደት ውስጥ ልጅምን ተስኖትን አገኘ ነውና እሱም እንዳንተው ነው ብዙ ነገሮች አስደንግጠውት የማይጠብቋቸው ነገሮች አይቶ ነው የተመለሰው። በዛ ውስጥ ብዙ የነገረኝ ነገር ነበረ። ለቃላብ ያላችሁን ቦታ፣ አንተም ለቃላብ ያለን ፍቅር፣ እሱም ለቃላብ ያለውን ፍቅር ምን ያህል አብሮ አደግነታቸው ጥሩ እንደነበር ነግሮኝ ነበርና እንደው ወንድምህ ካረፈ በኋላ ቃላብን ለመጠየቅ ለማየት የመጣባቸው አጋጣሚዎች የሉ? ብዙ ጊዜ ማለት ነው ቃላብን እኛ በቃ ከምንተስኖት ጋር እኩል አድርጌ ነው የማየው። እንደ ራሴ ልጅ ነው የማየው። እድገታቸውም ደግሞ አንድ ላይ ነው፣ ተመሳሳይ ነው። በቃ ወንድማማች ሆነው ነው ያደጉት። በጣም ልዩ ፍቅር ነው ያላቸው። ገብቷል። እዚህ አንደኛ ቤታችን እዚህ ጋር ነው። ሁለተኛ ቤቶቹ እንደምታየው ራቅ ብለው አይተህ ከሆነ ሰፊ ግቢ ይዘው ተራርቀው ነው ያሉት። ብዙ የሚገናኙበት ሁኔታ ስለሌለ ከሌሎች ጋር ሁለቱ አብረው ነው ሲማሩም አብረው ነው ሲውሉም አብረው ነው። ፍቅራቸው የተለየ ነው።
ያው ሁል ጊዜ ከኔ ጋርም ስለሚገናኝ እዚህ መጥቼ ሳይሆን እኔ ጋር ምንተስኖትን ብሎ ይመጣል ቤት። በዛ ያው ግንኙነት ስላለን እናየዋለን፣ ደህና እንደነበረ እናያለን። ግን ቤት ውስጥ ያለውን ነገር ለማወቅም አልፈልግም። በተለይ ወንድሜ ከሞተ በኋላ ይጨንቀኛል ወደዚህ ቤት መምጣቱ። ግን በልጄ በኩል የቃላብን ሁኔታ ስለምሰማ ትንሽ እረጋጋለሁ። ምክንያቱም ያስጨንቀኛል የወንድሜ መለየት፣ የወንድሜ መሞት ቃላብን ሳይው ይረብሸኛል። ግን ያው እሷ ስላለች ቤቱም ስላለ እህቱም ስላለች ከሱ የእንጀራ ልጅ ብትሆንም እህቱም ስላለች ያው ያሉበት ሁኔታ ደህና ነው ብዬ ስለማስብ ብዙም አልጨነቅም። እንደገና አንተ ቀደም እንዳልከው ልጄም ነግሮ ሊሆን ይችላል ስራ በጣም ቢዚ ስለሆንኩኝ ጊዜም የለኝም። ስለዚህ መጥቼ ብዙ የማይበት ሁኔታ አልነበረም እና አንድ እሱ ነው። ሌላው ደግሞ ምንድነው መሰለ እንዲሁም መጀመሪያ እኔ ከሷ ጋር እኔ እንደዚህ አይነት ግንኙነትም የለንም። እሱ በህይወት እያለ ብዙም ምቀርባት ሰው አይደለችም፣ አትመቸኝም። ደግሞ ከሞተ በኋላ እሷ ራሱ በቃ እዚህ ጋር እኔ ስመጣ በክፉ አይን ነው የምታየኝ። በቃ ፊቷ ይጠቁራል። እኔ ስመጣ ደስ አይላትም፣ እንድደርስ አትፈልግም እዚህ አካባቢ። እንደው ለጥየቃ የሰፈር ሰውም ለቅሶ አጋጥሟቸው ለሆነ ነገር ሰምቼ እዚህ አካባቢ ከመጣው ካየችኝ በቃ ሌላ ሰው ነው የምትሆነው። እኔ ይመስለኛል የሆነ ከዚህ የወንድሜ ቤት ላይ የሆነ ድርሻ ምናምን ውርስ የምወስድ ነገር አርጋ ታስባለች መሰለኝ። በቃ ወደዚህ አካባቢ ስመጣ ደሞ ይፈላል። እንድገባም እንድደርስም አታደርገኝም። በቃ በሁኔታዎቿ በድርጊቶቿ እኔን ትገፋኛለች፣ አይመቻትም። እና በዛ ምክንያት እኔ ብዙ እዚህ ጋር የምመጣበት ሁኔታ የለም። የመምጣት ሀሳቡም ራሱ የለኝም። ይሄን ካነሳልኝ አይቀር ልጅ ምንተስኖትን በተወሰነ መልኩ የነገረኝ ነገር ነበረ። ሀያታችሁ ይህንን ትልቅ መሬት ሲያወርስ ከዛ በተጨማሪ ደግሞ ሸጦ የወጣውም ነገር ስለነበረ ከዛ ጋር የተያዘ ነገር ሊኖር ይችላል። ብዙ በጣም ሀያቴ በጣም ሀብታም እንደሆነ ብዙ ነገር ነግሮ ነበርና ምናልባት ለውርስ ይመስላታል ብለህ አንተ ራስን አግልለ ሊሆን ይችላል። ነገር ግን እዚህ ቤት ላይ የሆነ ያለው ነገር ምንድነው? እሷ ቃላብ ላይ ያደረገች ያለው ምንድነው? ቃላብም ደግሞ እንደ አንድ ልጅ የሚገባው ነገር ሊኖር ይችላል አይደለ? ከዚህ ከእሷን ባህሪ ስለምትረዳ ስለምታውቅ አንተ እንደው ምን እያደረገችው ነው ብለህ ጥያቄ አልፈጠረብህም? እሱን ለማየት እንዴት ብቅ አላልክም? እኔ አሁን ነው ይሄ አሁን እነዚህ ሁሉ ነገሮች እየታሰቡኝ ያሉት አሁን ምንተስኖት ስለ ቃላብ ከነገረኝ በኋላ ነው። በፊት ምንም አይመስለኝም። ምክንያቱም እንዳልኩ ነው፣ ምንም የሚጎልበት ነገር የለም። ያለው ነገር ለሱም ለተወለደችውም ልጅ ይበቃል። እኛ ሀገር ችግር የለውም። ግን አሁን አንዳንድ ነገሮች አሁን የማውቃቸው ነገሮች አሉ አይደለም ከቃላብ ጋር ተያይዞ እነዛ ነገሮች ሁሉ አሁን ነው አይምሮዬ ላይ መምጣት የጀመሩት። እንደዚህ አይነት ነገር ልታስብ እያሰበች ሊሆን ይችላል። ውርስ እንዳይወርስ ሰው ልትጎዳ እያሰበች ሊሆን ይችላል። ምክንያቱም ባዳነቻ ስለዚህ ማንም የለውም ይሄ ቃላብ ማንም ስለሌለው እሷና ልጇ ይሄን ነገር ለመውሰድ እያሴሩ ሊሆን ይችላል የሚል ሐሳብ የመጣው አሁን ምንተስኖት ከነገረኝ በኋላ። ከዛ በፊት ግን በፍጹም አይምሮዬ ላይ የለም በቃ። ምክንያቱም እኔ አንደኛ እኔም አለው አንድ ነገር ቢፈጠር እኔ ያለው በህይወት አለው ኑዛዜዎች አሉ። እንደገና እየተከታተልኩ ነው ማለት በልጄ በኩል ነገሮችን እየሰማው ነው። የተለየ ነገር አልሰማውም። እንዲህ ትጎዳዋለች ምናምን ብዬ በፍጹም አላሰብኩም። ከዛ በኋላ ነው እንደዚህ አይነት ነገር አሁን ማሰብ የጀመርኩት። እያስጨነቀኝም የመጣው ለዛ ነው። አሁን እንደው በጣም ነው እኔ ባገኛት ሁላ የዛ ሰዓት እኔ ልገላት ሁሉ ይችል ነበር። እንደዚህ አይነት ነገር ማሰቧን በፍጹም የምጠብቀው ነገር ስላልነበረ ማለት ነው። ከዛ በተጨማሪ ያንተ ወንድም ወይም የቃላብ አባት ከፍተኛ የገንዘብ ድርሻ እንደነበረውና ያ የገንዘብ ድርሻ ደግሞ በአንተ ቁጥጥር ውስጥ እንዳለ የተወሰነ መረጃ ልጅ ምንተስኖትም እንዲሁም ደግሞ እኛም ያወቅነው ነገር ነበርና መሰረትም ይሄንን ነገር ስለምታውቅ ተደጋጋሚ ጊዜ ወደ አንተ ጋር ተመጣ ነበረ፣ አንተ ጋር ትደውል ነበረ። ወንድምህ ካረፈ የመጀመሪያ ሰሞኖች አካባቢ ሀዘኑ እንኳን 40 እርግጠኛ አይደለም 40 እንኳን ይወጣ አይመስለኝም የገንዘብ ጥያቄ ማንሳት ሲጀምርና የዛን ሰሞን እንደዚህ አይነት ባህሪ እንዳላት ስታቅ የዚህ ልጅ አብዛኛው ፍላጎቷ ገንዘብ የመውሰድ ገንዘብ የመውረስ እንደሆነ አልተረዳህም። ከዛ በተጨማሪ ደግሞ ያንን ገንዘብ ቃላብ ይገባዋል ብለህ ለመስጠት አላሰብክም? ምንድነው መሰለ በእርግጥ አሁን አባትየው የቃላብ አባቴ የኔ ወንድም አስተዋይ ነው። ነገሮችን በጣም በጥንቃቄ ነው የሚያየው። እንዲሁ የዋ ቢሆንም ለነገሮች ደግሞ አስተዋይ ነው። አሁን ምንድነው ያደረገው መሰለ በእርግጥ የቃላብ ድርሻዎች ብዙ ናቸው። እዚህ ነገር ላይ የቃላብ ከፍተኛ ድርሻ አለው። ሀብቱ በሱ ስም ነው ማለት ትችላለህ። ግን ምንድነው ወቅት አለው። ይሄም ልጅ ለማግኘት ጊዜ አለው። ለዛም ደግሞ ማንንም ከኛ ውስጥ አሁን ለሷ አይሰጣት ወይ ደግሞ ለቃላብ አያደርገው በዚህ ሰዓት።
ምን ልታረገው እንደምትችል አይታወቅም። ምክንያቱም ቤቱን እሱ ነው የሚያውቀው። የሚስቱን ባህሪ ሚስቱ ዛታለው ደግሞ እቺ ባህሪያ የሷን ባህሪ የሚያውቀው እሱ ነው። ምን አይነት ባህሪ እንዳላት ስላወቀ ነው እኔ እንድቆጣጠርለት ያደረገው። ምክንያቱም እኔ ደግሞ በንግድ ስራ ላይ ስላለው ነገሮችን በደንብ ተጠንቅቄ ነው የገንዘብ ጉዳዮችን በደንብ ተጠንቅቄ ነው የምመራው። ስለዚህ እኔ ማኔጅ እንዳደርግለትና ጊዜው ሲደርስ ልጁ ሲጎለብት በአይምሮ ሲበረታና ነገሮችን መስራት ሲጀምር ማስተዋል በደንብ ሲጀምር የዛኔ ወደሱ እንዳዞርለት ነው ነገሮችን እንድጠነቀቅ ነበረ እሱም የነገረኝ። እኔም ያንን ጊዜ ነው የምጠብቀው። ስደውልልኝም እኮ ገንዘቡ ምናምን ስትል ጨንቋት ነው የሚመስለኝ። እኔ አሁን በፊት እሱ ስላለ የምትፈልገውን ነገር የሚያደርግላት እሱ ነው። የሚገዛ ነገር ካለ የሚደረግ ነገር ካለ የሚያደርገው እሱ ነው። አሁን በራሷ መምራት ስትጀምር የሆነ ተጨናንቃ ነው ገንዘብ የምትጠይቀኝ እንጂ ጠፍቷት አይደለም ወይ ገንዘብ አታ አይደለም ብዬ ነው የማስበው እንጂ ለካ ለራሷ እንደዛ አይነት ነገር እያሰበች እንደሆነ እኔ ምንም ልረዳ አልቻልኩም። ገብቷል። እንደዛ ነው ብዬ በዛ ሰዓት አላሰብኩም። አዘንም ላይም ስለሆንኩ ያው ለመቀራረብ እኔንም ለማበረታታት እንደዛ ነገር ነው የማስበው እንጂ እንደዚህ አሁን እንዳልከው አይነት መጥፎ ድርጊት ታስባለች ብዬ በፍጹም አላሰብኩም። ከዛ በኋላ እንደው በየሆነ አጋጣሚ መሰረትን ለማግኘት ወይ ደግሞ ምን አይነት ሁኔታ ላይ ናቸው ያሉት? ምክንያቱም ይብዛ የሚነስም ከወንድም ጋር የተወዳጀች ከዛ በተጨማሪ ደግሞ አንድ ሴት ልጅ በጋራ ያፈሩ መሆናቸውን ስለምታውቅ ያቺስ ልጅ ከምን ደረሰች፣ ከዛ በተጨማሪ ኑሯቸው እንዴት እየሄደ ነው፣ እንዴት ናቸው የሚል ነገር ሐሳብ አልመጣም። አንተ ጥሩ ኑሮ የምትኖር እንግዲህ አንቱታን ያካበትክ በሀብቱ ደረጃም የተሻለ ቦታ ላይ የምትገኝ ሰው ነህና ያሉ የስጋ ዘመዶች ደግሞ እነሱ ናቸው። እነሱን ለማየት ለመጠየቅ አልመጣም። ምንም ቢሆን መሰረት ጥሩ ባትሆን እንኳን ሁለት የወንድሙ ልጆች አሉ። እነሱን የማየት እነሱን የመደገፍ ነገር ሐሳብ አልነበረህም? እንትን የለውም እንጂ አሁን ብዙ ጊዜ አላደርገውም እንጂ አልፎ አልፎማ እንዴት ይቀራል? ምክንያቱም ሁለቱም እኮ የወንድሜ ልጆች ናቸው አይደል? ከተለያየ ቢወለዱም ሁለቱም ወንድሜ ልጆቹ ናቸው። ሴቷም ወንዱም ልጆች ልክ እንደኔ ልጅ ነው የሚታዩት። ስለዚህ የተወሰነ በጣም እየቆየው መጥቼ ለመጠየቅ እሞክራለሁ። ፊታቸውን ቢከሰክሱም ብትከሰክስብኝም እሷ እኔ ደግሞ እነሱን ልጆቹን ነው የማየው። ያንን ነገር ከምንም አልቆጥሮም። መጥቼ በማይበት ጊዜ አንደኛ የሚኖሩበት ሁኔታ የተሻለ ነው ማለት ምንም የሚጎላቸው ነገር የለም። የሚተዳደሩበት ነገር ያነሳቸው አይደሉም። የሚያስፈልጋቸው ነገር ቢኖር ኖሮ እኔ ራሴ ከነሱም ሳይሆን ከራሴ ላይ ማድረግ እችላለሁ። ግን ለማንኛውም ልጅ እንደሚደረግለት አደርግላቸዋለሁ። በየበዓሉ ማድረግ ያለብኝን አደርጋለሁ። እንደ አባት ቤት ውስጥ የሚደረጉ ነገሮች በግላቸው የሚደረግላቸው ነገር ላይ የትምህርት ቤት ጉዳይ ላይ ምናምን አስተዋጽኦ እኮ አደርግላቸዋለሁ። አልተውኳቸውም። ግን ያን ያህል የጎላ ትልቅ ችግር ኖሮ ለቤተሰቡ ድጋፍ የሚደረግበት ሁኔታ አላጋጠመንም። ምክንያቱም አላቸው በጣም የተሻለ ሀብት ነው ያለው። በሷ ስም ያለ እኮ ሀብት አለ የምትተዳደርበት። ስለዚህ ያን ያህል አስፈላጊ ስላልሆነ ከመጠየቁ ሌላ ምንም ያደረኩት ነገር የለም። ያንተ ወንድምና መሰረት ልክ መሰረት እዚህ ቤት ውስጥ የቤት አጋዥ ወይም ሰራተኛ ሆና ስለነበር የቆየችው ከሷ ጋር ግንኙነት ሲፈጽሙ ከዛ ከሱ እንዳረገዘች ስታቅ እንደው ነገሮችን ለማቋረጥ ከሱ ጋር ያላት ነገር እንዲቀር ምክንያቱም ጥሩ ስሜት እንደሌላችሁ እያየሁ ነው ለመሰረት ከመጀመሪያውም እና ምንም ነገር አላሰብክም ነበረ ለመለያየት? ቅድም እኮ ይሄን ነገር ነግሬያለሁ እኮ ከመጀመሪያም ይሄን ነገር አንፈልግም እኛም አንፈልግም እኔም አልፈልግም ነበር። ስለዚህ ምንም እሱ ምን አደርጋበት እንደሆነ ምን አስነክታው ምን ፈልጋ በምን አሳስተው እንደሆነ እዛ ነገር ውስጥ የገባቸው አላውቅም ብዬ እኮ ቅድም ነግሬያለሁ። አሁን ይሄን ተደጋጋሚ መንገሩ ትርጉም የለውም። አሁን እኔ የምፈልገው አንደኛ እሱ ልጁ የት እንዳለ እንድታሳየኝ ነው። ሁለተኛ እሷን ደግሞ ያለችበት ቦታ ውሰደኝ። እስካሁን እየመጣች ነው ብለኛል። ምንም የምትመጣበትም ሁኔታ የለም። እነሱ በእኛ ማቆያ ውስጥ ነው የሚገኙት። ምክንያቱም ወንጀለኛ ናቸው በሚል ጥርጣሬ ውስጥ ስላሉ እኛ ጋር ይገኛሉ። ከዛ በተጨማሪ ግን ቃላብም እኛ ጋር እንደሚገኝ ነገር ያለው እሱ ጋር ውሰደኝ። ምክንያቱም መጀመሪያ ተረጋጋ። ይኸውልህ ተረጋጋና ምን ተስኖት መጥቶ አንዳንድ ነገሮችን አውርቶናል እኮ አይደለ? ምን ተስኖትን አብዛኛውን ነገር የነገረ ውስጤ እንዴት እንደተረበሸ ልነግርህ አልችልም። እኔ አሁን ካሁን እኮ በቃ ይዘውት ይመጣሉ ልክያቸዋለሁ አልከኝ። እየጠበቅኩ ነው። እኔ አሁን ለአንተ ስነግር እኮ ውስጤ እየመጣ ነው። አውቃለሁ፣ ስሜት ይገባኛል። ምንም ቢሆን ግን እስከዛሬ ድረስ ታገሰ ብዙ ነገር አድርጋል አይደል? አሁን መጎዳቱን ስታቅ ነው እዚህ ቦታ ችግር የለም። መንገድ ላይም ቢሆን እናገኘዋለን። ትንሽ ደቂቃ ለምን ይከብዳል? አንተ የተወሰነ ከነገ ቆይታ ብትረጋጋሽ ይኸውልህ እኔ እኮ አንተ በቃ ተረጋጋ እኔ አስተካክላለሁ ምናምን ስላልከኝ እሺ ብዬ ነው
እስካሁንም እየታገስኩ ከዚህ በላይ ነው የምታገስበት ምንም ሁኔታ የለም። ስለዚህ ልጁ ያለበትን ቦታ ኧረ የምን ጥያቄ ይኸውልህ መጀመሪያ መረጋጋት መቻል እኮ አለብህ። አንተ ካልተረጋጋ ነገሮች አይፈቱም። አሁን እኮ እሱን ለማግኘት ምን መረጋጋት ያስፈልጋል? በዚህ ስሜት ቃላብንስ ብታገኝ ምን ደህንነቱን ማየት ደህንነቱን አግኝቼ ነገርኩህ እኮ ማየት ነው የምፈልገው። ደህንነቱን ብታይስ እኮ እንሄዳለን። ግን ይኸውልህ አንተ መረጋጋት መቻል አለብህ። ማየት ነው የምፈልገው። እባክህን እያንዳንዱን ነገር አደርጋለሁ እያልኩህ አሳየኝ ያለብህ ግን መጀመሪያ አንተ ተረጋጋ። እሺ ችግር የለውም ምን ወስደሃለሁ እኮ ይገባኛል። ብቻ እሺ ና ተረጋጋ። ይኸውልህ እዚህ ነው ያለው። ይኸውና ቃሉ ወይ እንዴ ምንድን ነው ያደረጉት? ምን አብልቶት ነው? ቃልዬ ደህና ሆኖ ነው ያየኸው? ቃልዬ ደህና ነህ? ምን ሆናል? ቃልዬ አውራው አጎትህ ነው። ቃላ ምን ሆናል? ቃልዬ ወይኔ ጌታዬ የምን ተወሰነ ወይኔ ቃልዬ አውራው እስኪ ያው በደንብ አጎትህ እኮ ነው። ቃልዬ እንሄዳለን። ቆይ አንዴ እንሄዳለን። እሺ ምን አድርገው ነው እንደዚህ አድርገውት ነው? ቆይ አረፍ በል ቃልዬ መጀመሪያ ቃልዬ አረፍ በል እስኪ ተረጋጋ። ወይኔ የምንቴ አባት እኮ ነው ቃሉ። የምንቴ አባት አጎትህ ነው። ደህና ነህ ቃልዬ? ኧረ እንኳንም በሕይወት ተረፍክ። አይዞሽ እንደርሽ ቃልዬ እንዴት ነው ቃልዬ? ቁጭ በላ መጀመሪያ። እንዴ እንደዛ እኮ አይደለም። ቁጭ በል መጀመሪያ። ወይኔ አረፍ በለን ነው እባክህ። እስማ ምንድነው? ምን አስነክተውት ነው? በእናትህ ቃልዬ አንተ እንደዚህ እኮ አላስታወስከው? እስቲ ያው በደንብ አላስታወስከውም? ቃልዬ አላወቀኝም? ያው እስቲ አጎትህ እኮ ነው። አጎትህ አወቀው? እስቲ አባቴ ቃልዬ እቀፋ አጎትህ እኮ ነው። ቃልዬ አይዞኝ አሁን መጥቼልሃለሁ። እሺ እንሄዳለን። ቃልዬ ቆይ እንደዚህ አይደለም። ቀስ በል ከእኛ ጋር ብዙ እንዴ እየተለወጥን አይደል እንዴ? እንዴት እንደምናወራ ነገሮች እንዴት እንደምናስተካክል መድኃኒት ወስደህ ከዛ ተሽሎ ሁሉን ነገር አውቀህ ከኔ ጋር አውርተን እንለያያለን አይደል የተባለው አይደለ? ከዛ የሚያስፈልገን ነገሮች እናስተካክላለን ተባብለን አይደል? ታዲያ ወዴት ነው እንሂድ የሚባለው? ቃልዬ እሷን የምንቴ አባት ምንቴ ማለት ደግሞ ባለፈው ያገኘኸው ወንድምህ አይደለ? አብሮ የሆነው ቃልዬ እሱ አጎትህ ነው። እሺ የአባትህ ወንድም አጎትህ ነው። ቃልዬ እንሄዳለን። እሺ አሁን ዝም በላ። አሁን ረጋ በል። ልጅ እንደዚህ ያርጉት። አሁን የሚገርምህ በጣም ጤነኛ ሆኖ ነው የመጀመሪያ ቀን ስናገኘው በጣም በከባድ ሁኔታ ላይ ነበረ። ይሄ እኮ ምንም እኮ ጤነኛ አይደለም። እኔ እኮ አውቀዋለሁ ልጅ ነው። እንደው ምን ተስኖት አይቶ የነገረህና አሁን ያየኸው ራሱ በጣም ልዩነት አለው። ምን ተስኖት ያየህ ቀን ራሱ በጣም ደንግጧል። እንደዚህ አልነበረም የነበረው። ረብ እንኳን በህይወት ተረፈ። እንኳን በህይወት አገኛችሁት። ቃልዬ እንግዲህ የኛ ሕክምና ባለሙያዎችም ከእንደገና የተለያየ ሕክምና አድርገንለት መዳን የሚችል ህመም እንደሆነ አላስፈላጊ መድኃኒት እየተሰጠው እንደነበርና ያ ነገሮችን እንዳባባሰበት ነው የሕክምና ባለሙያዎቻችንም የነገሩን። ስለዚህ በእኛ ቁጥጥር ውስጥ ከሆነ በኋላ የሚገርመው በጣም ለውጥ አምጥቷል። እንደው ከኛ ጋር ያወራል። አሁን እንደዚህ ድንገት እንዳንተ አይነት ሰው የሚያውቃቸውን ሰዎች ሳይ ነው እንጂ እንደዚህ አይነት ስሜት ውስጥ የሚገባው በጣም በጥሩ ሁኔታ ከሰዎች ጋር እየተግባባ ማውራት ጀምሯል። እንግዲህ ከእግዚአብሔር ጋር ነገሮች እየተስተካከሉ ደግሞ ወደ ጥሩ ሁኔታ እንደሚሄድ እርግጠኛ ነኝ። ችግር የለም። እዚህ ቤት ነው ያለው? አዎ ለጊዜው ወደዚህ አካባቢ ማቆያችን ብለን ይዘን ነው መጣን። አይ እኔ ጋር ይሆናል። እኔ አለው ከዚህ በኋላ ችግር የለም። እሺ አረፍ በል እባክህ ቃልዬ ቁጭ በል እስኪ ቃሉ አብረን እንሄዳለን። አሁን ከዚህ ቤት እንሄዳለን። እሺ እንወጣለን። ወደ ቤታችን እንሄዳለን። ችግር የለም። እኔ አለው። አይዞህ ጭጭራቅ ምን ተሰማህ? በእናትህ ስታየው የመጀመሪያ ቀን እኔ ሳየው እንዴት ሆኜ እንደነበር አውቃለሁ። በጣም ደንግጬ ነበረ። እንደው የሙያ ነገር ሆኖብኝ መሰረት ላይ አንዳንድ እርምጃዎችን መውሰድ አልቻልኩም እንጂ አላስፈላጊ ነገር በወስድ ራሱ በጣም ደስ ይለኝ ነበር። እውነት ለመናገር እንደዛ በሰንሰለት ታስሮ መሬት ላይ ተንከባሎ ሳየው በጣም ደንግጬ ነበር እና አሁን በጣም ተሻሽሎ ነው ያየው። ነገር ግን ፊት ላይ ያየሁት ድንጋጤ አለ። እንደው ምን ተሰማህ እባክህን? እንዴት እንዳለቀስኩ እኔ ነኝ የማውቀው ሲነግረኝ ጊዜ ብቻ እንደው በህይወት ይኖራል ወይ አካል ውስጥ እንደው ምንም ነገር ሳይጎዳ አገኘዋለሁ ወይ ብዬ እንቅልፍም ሲወስደኝ አልነበረም። ሰሞኑን በጣም ሲጨናነቅ ነው የነበረው። ለዚህ ነው አፈላልጌ የመጣሁት። አሁንም እኮ ምንም እኮ አንተ ቃል እኮ ሲጫወት ተጫዋች ልጅ እኮ ነው። እንደዚህ አይነት እኮ ወይ ነው ወጣትን ቃልዬ ቁጭ በል አረፍ በል። ወጣትነት ታሰቃየዋለች አንድ ልጁን። የሚገርምህ ሰንሰለት አንገቱ ላይ ተጠቅልሎ እጁ ላይ ሰንሰለት ነበረ ምናምን እንደዛ ነበር ያገኘነው እና በጣም አስደንጋጭ ሁኔታ ነበር የነበረው። ከሚወዳት ከዛች ከሚወዳት ሚስቱ የተወለደች አንድ ልጁ ብቻ እኮ ነች፣ ማስታወሻው ነች። የሁሉ ነገር ወራሹ ነው ይሄ ልጅ። ይህንን ማጣት ማለት እኮ ቀላል ነገር አይደለም። ከምንም በላይ መጀመሪያኛ ማሳስቦን የነበረው እሱ ነው። ምን መሰለህ አብዛኛው ሰው ወራሽነቱ ላይ ነበረ ትኩረት ሲደረግ የነበረው። ነገር ግን የልጁ የጤና ሁኔታ
ማንም ልብ ብሎ እያየው አልነበረም። እሷም ደግሞ ምን አይነት ምክንያት ይዛ ይሄንን ነገር ልታረግ እንደቻለች በደንብ እየገባኝ ነው። ልጅ ምን ተስኖትን ከዚህ ቤት ያራቁበትን ምክንያት ሲነግረኝ በጣም ነበር ያፈርኩት እውነት ለመናገር። እንግዲህ የጥሩ ቤተሰብ ልጅ ነው። አንተ ጥሩ አንቱታን ያከበርክ ባለሀብት ነህና ካንተ ጋር የሚኖር ልጅህን በተራ ወርቅ ነበር ጠርጥረውት የነበረው ወርቅ የሰረቀ ብለው ከዚህ ቤት እንዲርቅ ያደረጉበት ምክንያት። ያ ደግሞ ለምንድን ነው መሰለ? አብዛኛው ሀብት ያለው በቃላብ ውስጥ ነው። ያ ሆነ ማለት ደግሞ ቃላብ የአእምሮ ሁኔታ ወደ ከፋ ደረጃ እስካልደረሰ ድረስ ያን ሀብት እንደማታገኝ ታውቃለች መሰረት። ስለዚህ ያንን ሀብት ለማግኘት ቃላብን ለማሳበድ ወይ ደግሞ ሐኪሞች እሱ ያለውን ንብረት መቆጣጠር ማስተዳደር አይችልም ብለው ለሷ ወይም ደግሞ ለሷ ልጅ እስኪያስተላልፉላት ድረስ ነበር የምጠብቀው። የተለያየ አይነት መድኃኒት ትሰጧለች ብዬ ነው እኔም እያሰብኩ የነበረውና እንግዲህ አሁን ሳይው በጣም የተሻለ ነው። አንደኛ ያንን ይወስዳል፣ እሱን ካልወሰደ በጣም ይበስበታል ያለችው መድኃኒት ከተዋው ቀናቶች አልፈዋል። በጣም ጤነኛ ነው። ከዛ በተጨማሪ ደግሞ የኛ ሕክምና ባለሙያዎች በቀላል መንገድ የሚስተካከል ነበረ። እዛ ያሉ ሰዎች አንደኛ አእምሮ እንዲቃወስ ጨለማ ክፍል ውስጥ ማደርጋቸው፣ በሰንሰለት መታሰሩ የአእምሮ ተወሳስቧል። ከዛ ውጪ ደግሞ የሚወስደው መድኃኒትም ልክ ስላልነበር ነው ለዚህ ሁኔታ የተዳረገው እንጂ ቃላብ ጤንነቱ በአጭር ጊዜ ይመለስ ነው። አሁንም ቢሆን ጥሩ እንክብካቤ ካገኘ ከዛ በተጨማሪ ጥሩ የሕክምና ነገሮችን የሚያገኝ ከሆነ እንደሚስተካከል ጤንነቱ ነው እየነገሩኝ ያለው። እኔም ተስፋ አደርጋለሁ። በቃ እኮ አሁንማ እኔ ያለው ያቺን ጭራቅ ግን እሰራላታለሁ። እኔ ያለው ምንም አይሆንም። እኔ ያለው ከዚህ በኋላ አረፍ በል ቃልዬ፣ እባክህን አረፍ በል መጀመሪያ ቃልዬ። እንደው እስኪ አጎትህን አንዳንድ ነገር ጠይቀው ቃልዬ። ከኔ ጋር እናወራ አልነበረ? ከትላንት ወዲያ አንዳንድ ነገሮችን ስናወራ አልነበር ከኔ ጋር? እንደው ዝም ብለህ እንዴት ነህ ወይ ምንቴ ወንድምህ ባለፈው ሰላም ያለ ከእሱ ጋር አብራችሁ የነበራችሁት እስቲ ምንቴ እንዴት ነው ምናምን ብለህ ጠይቀው ቃልዬ። አውራ ምንቴን አገኘኸው? ተገናኛችሁ? ሰላም አልከው? ምን ነገርከው? ምን አልከው? ምን ነገርከው? እንሄዳለን አለ ከኔ ጋር አብረን እንሄዳለን። እሺ እነዚህ ጥሩ ሰዎች ናቸው። አብረን እንሄዳለን። ቃልዬ እስቲ አውራው። አጎቴ እንዴት ነህ ጠፋህ እኮ ምናምን በለው ቃልዬ። አውራው እስቲ አጎቴን ቃልዬ። ያስሯል አይደል? አሁን ማንም ሴትዮዋ አለች የለችም። አሁን እኛ አለው እኔ አለው እኛ አለን አይደል እንዴ ቃልዬ? እንዴ ለቀናቶች ከኛ ጋር ሆነ ተው እንጂ ቃል አሁን አለው እኔ ማንም አይነካም። አሁን አጎቴ አለ፣ ማንም አይነካም። አጎቴ ደግሞ አንተን ይጠብቃል እሷን ራሷን ያለውልህ። ከዛ በተጨማሪ ደግሞ ብዙ ነገር እናደርጋ። እጁን እያሳየህ ነው። አይ በሰንሰለት ታስሮበት የነበረው እጅ ነው እና አሁንም ተሻሽሎት አንዳንድ እንክብካቤዎች ተደርጎለት እንጂ ሙሉ በልዞ ቅርጽ አውጥቶ ነበረ። አይዞ እሺ እናስረዋለን። እዛ ራሷን እናስረታለን። ማንም አያስረ ችግር የለም። እኔ አለሁ። እስኪ ንገረው ማን እንዳሰረ ንገረው። ማን ያሰረ? ማን ነው? ሴትዮዋ እማ እያልካት የነበረችው አይደለ? መሰረት አይደል? መሰረት ነች ያሰረች። ቆይ እሷን እኛ እናስራታለን። እኔ አስራታለሁ። እኔ በቃለሁ። ጭጭራ ችግር የለም። አሁን አትነካ። እሷ የለችም። እሺ አሁን አትነካ። አንተ ሰው የምትፈራበት ምንም አይነት ምክንያት የለም። እኔ ያለው እሺ አትነካ። እኔ ያለው ማንም አይነካም። አሁን እሺ እኔ ያለው አንተ አሁን ከምንቴ ጋር ነው የምትጫወተው። እሺ ከዚህ በኋላ አጎትህ አለ፣ ልክ እንደ አባት ሆኖ ይንከባከባሃል። ምንቴ ደግሞ ባለፈው የመጣው አለ አይደል ያቀፈ ቃልዬ ስለህ ነበረ። እዚህ አታድርም። ይዤ ነው የምሄደው። ችግር የለም። እዚህ ያስሩሃል፣ ያሰቃዩ። ጨለማ ነው በቃ ችግር የለም። ከዚህ በኋላ የለም። እሺ ጨለማ የለም። እኔ ጋር ትሄዳለህ። እሺ እኔ ቤት ትሄዳለህ። ትምህርት አያውቅ። ከዛ በፊት ለእኛ ጥቆማ ሲሰጠን በሰንሰለት ታስሮ ከምሽቱ 4 ሰዓት 5 ሰዓት ላይ በዝናብ ውጭ ላይ ብጣቂ ልብስ ለብሶ እንዲቀመጥ ታደርገው ነበረ። ከዛ ውጭ ምግብ አይበላም፣ በጠራራ ፀሐይ ይዞር ነበረ። ከዛ ውጭ ደግሞ ቤት ውስጥ ገብተን ስናገኘው እጁ ታስሮ አንገቱ ላይ ሰንሰለት አድርጋ መሬት ላይ ተንከባለው ነው የነበረው እና በጣም በአሳዛኝ ሁኔታ ውስጥ ነው የነበረው። ለእኔ ያርገው። ወይኔ ይህን ሁሉ ስትሰቃይ ሳላቅ ወይኔ። ቃልዬ አሁን ምንም መፍራት የለብህም። እሺ እባክህን አትፍራ። የሚገርምህ በቃ በጣም ይፈራ ነበር። እኛ እንግዲህ ብዙ ኬዞችን እንይዝ ነበርና ለነዛ ኬዞች እንዲጠቅመን ደግሞ ብዙ ማቆያዎች አሉን በእኛ ተከራይተንም ከእንደገና የኛ የሆኑ ማቆያዎች እና እያንዳንዱ ማቆያ ጋር ስንወስደው
ፍቃደኛ አይሆንም። በቃ ይፈራል። እንደዛ አይነት ቤት መስሎት ይሆን አላውቅም። ለመጨረሻ ጊዜ እንግዲህ እስቲ መስኮት ያለው በደንብ ብርሃን የሚገባበት አማራጭ እንውሰድ ብለን ወደዚህ አካባቢ ስናመጣው ነው እቺን ቤት ወዷት እዚሁ የቀረው እንጂ ብዙ የተሻሉ ማቆያዎች ላይ ወስደነው እዛ እንኳን ለመቀበጥ ፍቃደኛ አይደለም። እንግዲህ የዛ ትራውማ አልለቀቀውም እና እንግዲህ ቃልዬ አሁን አጎትህ እዚህ አለ። አጎትህ እንደፈለክ ያደርጋል። አጎትህ ቤት ትሄዳለህ። ከዛ ደግሞ ምን ተስኖት አብሮ ይጫወታል። እሺ ከምንቴ ጋር እንደ ልብ ትጫወታለህ። አንተ ተሽሎ በደንብ እየሳክ እንግዲህ ትምህርት አይማርም። ይሄ ህመም ጀመረው የተባለው ወንድምህ ካረፈበት ጊዜ ጀምሮ ነው በሂደት እየታመመ የመጣውና አስበው ምን ያህል ጊዜ ቃላብ ላይ ሲሰራ እንደነበረ ለገንዘብ ተብሎ ለውርስ ተብሎ ነው ቃላብ ላይ እንደዚህ አይነት ነገሮች እየተደረጉ የነበረውና ልጅነቱን ወጣትነቱን አእምሮውን ብዙ ነገሩን ነው የቀማቸው። አሁን ግን እንግዲህ ከእግዚአብሔር ጋር በመሆን ነገሮችን ለማስተካከል እሱም ወደ ጥሩ ጤንነት እንዲመጣ አለው የሚባለውን ሀብት ራሱ ማስተዳደር እንዲጀምር ከዛ በተጨማሪ ግን እንግዲህ አንተም በዚህ ትተባበረኛለህ ብዬ አስባለሁ። አንተ ጋር በደንብ በመሆን ከልጅ ጋር አብሮ አድጎ ወደ ተሻለ ደረጃ እንዲደርስ በደንብ ታበረታዋለህ፣ ታግዘዋለህ ብዬ አስባለሁ። የቀረኝ እኮ ማስታወሻ እሱ ነው፣ ሌላ እኮ የለኝም። በቃ እኔ ወንድሜ ማስታወሻ የምለው እሱ ልጅ ነው። ምክንያቱም እንደነገርኩ ነው ከእሱ እናት ጋር ተዋደዋው በፍቅር ሲኖሩ ሲጋቡ አብሬ የነበርኩት ሰው ነኝ። ስለዚህ ወንድሜ ሲሞት የቀረኝ ማስታወሻዬ የወንድሜ አይን ማለት ይሄ ልጅ ነው፣ ሌላ እኮ የለኝም። ገብቶሃል? ስለዚህ ለእሱም አልሆንበት ምክንያት ምን አለ? ምንም ችግር እኔም የራሴ ያለኝ እሱም የራሱ አለው። ምንም የሚጎለው ነገር የለም። እንኳን ለእሱ ለማንም እናደርግ የለ እንዴ? እንኳን ለራሳችን ልጅ ቀርቶ ለማንም ሰው ዝም ብለን እኮ ብዙ ነገር እናደርጋለን፣ ብዙ ድጋፍ እናደርጋለን። ይገርማል ቃልዬ። አሁን እጁን እያሳየ ነበረው። እንግዲህ የሚገርም በምን አይነት ሰንሰለት እንደው ቆይ ሰንሰለቱ እዚህ ስለሚኖር እሱን ላምጣልህ በምን አይነት ታስረው እንደነበረ። አሁን ይድናል። እሺ ይጠፋል። በቃ ይሄ ስለሚጠፋ ከኛ ጋር ትሆናለህ፣ ከምንተስኖት ጋር ትጫወታለህ፣ ከምንተስኖት ጋር ትምህርት ቤት ትሄዳለህ። እሺ እሺ፣ ምንም ነገር ተረጋጋ ቃልዬ፣ ተረጋጋ ቃልዬ። በቃ ተረጋጋ። ይኸው ቃል እንዴ ተረጋጋ ቃልዬ፣ ተረጋጋ። ይኸው አለን እኮ ማንም አያስርም። ተረጋጋ፣ ተረጋጋ ቃልዬ። ይኸውልህ ቃል ተረጋጋ እባክህን። በዚህ ሰንሰለት ነበረ የምታስረው ቃልዬ። እሷን አንቆ መግደል በእነዚህ ሰንሰለት ቆሻሻ እንደው ያለችበትን ቦታ በእናትህ ብታሳይ። እንደ እንስሳ እንደ አውሬ ታስሯለች። ይሄ እኮ አውሬ የሚታሰርበት እኮ። ወይኔ ተረጋጋ ቃል፣ አይዞህ ቃልዬ። ይሄ እኮ አውሬ የሚታሰርበት እኮ እንዴ! የሰውን ልጅ የሚያህል ነገር በእሱ ሀብት ላይ እየኖረች በዚህ እንደ እንስሳ ታስሯለች። አይዞህ 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 ቃልዬ፣ እሺ ተረጋጋ። አይዞህ። ወይኔ እቺ ቆሻሻ እቺ ጭራቅ እንግዲህ ወይኔ ይሁን ስቃይ አንድ ፍሬ ልጅ ላይ ምን በደላት? ምን አደረጋት? የምትኖረው በእሱ ሀብት እኮ እቺ ቆሻሻ። አንተ መረጋጋት አለብህ ቃል። ወደዚህ አይደለም ቃልዬ፣ እጥላለሁ። በቃ ይኸው ይዤ እወጣለሁ ቃልዬ፣ ይዤ እወጣለሁ። እንኩ ሰዱልኝ እባካችሁ። ይኸው ቃል ሄደ እኮ በቃ ሄደ። ተረጋጋ እንዴ ቃል፣ ተረጋጋ። እሺ ተረጋጋ። ይኸው ሄደ በቃ ቃልዬ፣ ተረጋጋ። አሁን የሚገርምህ ተደጋጋሚ ጊዜ ነው እሱን እያሳዩ የአእምሮ ሕክምና ባለሙያዎችም ይህን ያህል ደረጃ እዚህ ደረጃ ድረስ ወይኔ ሞቻለሁ ማለት ነው። ለእሱ መጥፎ ነገር ባይኖረው አይገርምም ሰንሰለት። ምክንያቱም ያለፉትን ስንት ዓመታት እንግዲህ አባቱ ካረፈ ከሆነ ዓመት በኋላ ነው ሰንሰለት መጠቀም ሊጀምር ይችላል ብዬ ማሰበው። እጁ ላይ ያለው ምልክት እንኳን ቀላል አይደለም፣ የረጅም ጊዜ እንደሆነ ያስታውቃል። ውሻ አንገት ላይ እኮ እንደሚቀረው እኮ ነው። ይሄ እኮ እንደዛ ሆኖ እኮ ነው። አሁን ይሄ ይለቃል አይደል? እንግዲህ በጊዜ ሂደት ብዬ አስባለሁ። ትንሽ እንትን የማለት ነገር አለው። ካልሆነ ግን ከሌላ የስጋ አካላቱ በመወሰድ በሰርጀሪ እንዲተካ ያደርጋል። በጣም ሰልላለች እጁ። ረጅም ዓመት ነው ሰንሰለቱ እንትን ያለውና እንግዲህ እንደዛ ይሆናል። አይዞህ፣ ኧረ የትኛውንም መስዋዕትነት እኛ እንከፍላለን። ምንም ችግር የለም። አሁን እንኳን ነገሮች ላይ በጊዜ ደረስንበት። ከዚህ ወደ ከፋ ነገር ሳይደርስ በጊዜ እሱን ማግኘታችን ለእኛ በጣም ጥሩ ነው። ውይ እግዚአብሔር ይስጥህ። እኔ መጀመሪያ እንደነበረው አይደለም። በጣም ነው የምናመሰግነው እናንተንም በእውነት ጉልበታችሁን ይባርክ። ሞቶ ነበር እኮ በቃ ይሄ ልጅ ምንም ነገር ሳናቅ እኛም ተበልተን ነበር።
ለኛም እኮ ምን እንዳሰረች እኮ አናቅም እኮ በዚህ ከጀመረችማ እስከ መጨረሻው የምትዘልቅ ሰው ነች እቺ ቀላል ሰው አይደለች እቺ ጭራቅ የሚገርመው በጣም ከባድ ነገር ነው ልታምንልህ እንኳን ፈቃደኛ አይደለችም ብዙ አሳማኝ ነገሮች ብዙ ማስረጃዎችን እየነገርካት እንኳን በቃ አይኗን በጨዋጥባ ነው ሙሉ ለሙሉ ድርቅ ተለይ ነበርውና ቃላብን እንደዛ ሆኖ አግኝቸው እንኳን እሷ ስታረገ የነበረው ምን መሰለ እኔ አሳምሬ ነው በስርዓት አልብሽዋለሁ በስርዓት ጸጉሩን አስተካክየዋለሁ ነው የምትለው በሰንሰለት እንደዛ ታስሮ እንኳንና አንዳንድ ሰው ጭንቅላት ከፍራ እግዚአብሔር ምን ያህል እንደራቁ በጣም እውነት ለመናገር አፍሬ ያለው በእንደዚህ አይነት ሰው አለ ብዬ አላስብም ነበር በዚህ ኬዝ እንግዲህ ብዙ አይነት ነገር አይተናል እንግዲህ ይሄኛውም ጉድ በጣም የተለየ ጉድ ነው እንግዲህ ተመልካቾቼ ቃልዬ መጀመሪያም ቀልቤ አይወዳትም ነበር ቀልቤ እንደዚሁ አይወዳትም ነበር እንኳን እንደዚህ ሆነ ያው መቼም ለወንድሜ ስል ነው ሁሉን ነገር ራሴንም ዝም ብዬ ጎድቼ ዝም ብዬ ያለሁት እኔ መጀመሪያው ነው እኔ ራሴ በወስዶ ይሻለኝ ነበር ያው ከእህቱ ጋር ይደግ ብዬ ነው አንድ ያሳድጌ እሱ አሳድጎ እዚህ ካደረሰ በኋላ ከመወስዶ ብዬ ነው እንጂ እኔ ጋር ቢኖር ትልቅ ደረጃ የሚደርስ ነበር እስካሁን እንደዚህ ሆኖ አይቀር አብዛኛው ነው እንግዲህ እንዳየኸው ወጣት ነው ልጅም ተስኖት ያለበትን ደረጃ አስበና ቃላብ ያለበትን ሁኔታ ማሰብ ነው ምን ያህል እንደሚያም ምን ያህል ልዩነት እንዳላቸው ይሄ ልጅ ገና አገግሞ ከዛ ወደ ጥሩ ህይወት ተመልሶ ካንዳንድ ሐሳቦቹ ተላቆ ወደ ህይወት እስኪገባ ራሱ ምን ያህል ጊዜ ይፈጃል ቀላል አይደለም እንግዲህ ፈጣሪ ካብቱ ከጉዳቱ በተጨማሪ ሙሉ እድሜውን ሰውነቱን ጭምር ነው የበላችውና ወጣትነቱን በጣም ያሳዝናል ቃልዬ ይቅርታ እሺ ሰንሰለቱን ስላመጣው ነው አይደል እንደሆንከው ይቅርታ እሺ ቃልዬ አሁን እኮ በቃ ሰንሰለቱን መፍራት አያስፈልግም እሺ ረጋ ብለህ ከኔ ጋር በደንብ እያወራን ነበር ከኔ ጋር የኔ ጓደኞች ሲያወሩ እንዴት ነበር ስትስቅ የነበረው አይደል አሁን ደግሞ ካጎተ ጋር ከዛ በተጨማሪ ከመንቴ ጋር ደግሞ በደንብ ትስቃለህ ትጫወታለህ እሺ አብረ መንቴ በደንብ አብሮ ያጫውታል አብራችሁ ብዙ ጊዜ ተሳልፋላችሁ ትምህርትን በጥሩ ሁኔታ ትጀምራለህ እሺ አሁን እኮ ጤነኛ ነህ ቃልዬ ስለዚህ ምንም የሚያስፈራ ነገር አይኖርም እሺ ከነገና ደግሞ አሁን እንደ በፊቱ እኮ መሰረትን መፍራት የለበትም ተረጋጋ ቃልዬ እንዴ ቃልዬ ተረጋጋ እንጂ አልፈልግም ቃልዬ ይኸውልህ አትመጣም እኮ አትፍራ ነው እኮ ያልከው እሺ ቅርታ በቃ አትኖርም ከዚህ በኋላ የትም አትኖርም ቃልዬ ቆሻሻ ቆይ ተረጋጋ አልፈልግም የት ነው ያለችው የት ነው ያለችው እየመጣች ነው ባደረቦች ጋር ቤት ደርሳለች ተብሏል እንዴ ተረጋጋ እንጂ አንተ መጀመሪያ ተረጋጋ እባክህ እንዴ ተረጋጋ ቆይ ተረጋጋ እንጂ እንዴ ተረጋጋ